ብዙ ችግር ያለው ህዝብ ጥግነት ከፍተኛ የሆነ አካባቢ ከመሆኑ አንፃር መንግስት ትኩረት ቢሰጥ የሚገባ ነው። ነገር ግን ድጋፍ ያለ ከሆነ እነዚህንም ኦቨርካም አድርጎ ደግሞ የሚችለውን እያደረገ ወደፊት ለመሄድ ደግሞ ወደ ኋላ የማይል ህዝብ ስለሆነ አሁን እየተደረገ ያለው እና ይሄ ኮንፈረንሳችን ከዛ ዓላማ ጋር ቀጥታ ትስስር ያለው ስለሆነ በጣም ትልቅ ነገር ነው። የዞኑ አስተዳደር ጥሩ ነገር አድርጓል። እኛም በጊዜያችን በሰራን ጊዜ እኔ በጊዜው በሰራሁት ጊዜ ሰራው ምለው ትንሽ ሁከቶች ነበሩ። አጋጣሚ ላይ ስራ ሲይዝ ያን አረጋግቶ ለስራ ምቹ ሁኔታ መፍጠር ነው የነበረው። እኔ ያየው ግብርና ከ3 እጥፍ በላይ አድጓል። ሶዶ ከተማ አሁን ሳቢ መልክ የያዘው በዛ ጊዜ ነው። መንገዶች ተሰርተዋል። የተለያዩ ትላልቅ መሰረተ ልማቶች አገር የሚቀይሩ እብን የህዝቡን አንድነት በስፖርታዊ እንቅስቃሴ እንኳን እድል ሲመጣ ራሱ ፈጣሪ ሆኖ አሁን ዲቻ በዛ ጊዜ ነው ጥንስሱ የጀመረው እና እንደዚህ ጎላ ያሉ ነገሮች ህዝቡ ሲረጋጋ ራሱ ያመጣል እና ራሱ ደግሞ ያንን ያሳድጋል ማለት ነው። ያደገውን ኪፕ ያደርጋል። አሁን በዲቻ በደረሰበት ኮምፒቲቲቭ ሆኖ የዘለቀበት ሁኔታ ከሌሎች ክለቦች አንፃር እንኳን በማየት ማስቀመጥ ይቻላል። ተወዳዳሪ ማለት ምን ማለት እንደሆነ በሄደበት ይወዳደራል ሲባል ምን ማለት እንደሆነ ያሳያል ማለት ነው። ከዚህ የወጡ ሰዎች በተለያየ የመንግስት ደረጃ ሲሰሩ የተሰጣቸውን ኃላፊነት በብቃት ይወጣሉ። ህዝቡን አክብሮ ይሰራሉ። ህዝቡን ከማክበር አንፃር የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩ ከኛ የወጡ አቶ ኃይለማርያም ያሳዩትን ነገር ማንሳት ይቻላል። ህዝቡ ፍላጎቱ ሌላ ሲሆን ያንን አክብሮ ሰላማዊ ሽግግር እንዲኖር በሀገሪቱ በአፍሪካም የሌለ ታሪክ የሰሩበት ሁኔታ አክብሮት ነው። ህዝቡ ማክበር ነው። ኢትዮጵያውያንን ማክበር ነው። ወላይታ ማክበር ነው። የወጡበትን ህብረተሰብ ማክበር ነው እና እንዲህ አይነት ጉልህ ጸጋዎች ያሉ ስለሆነ ያንን አጉልቶ አሁንም ትልቅ ነገር መስራት እንድንችል እንደዚህ አይነት ህብረት ያስፈልገናል። ይሄ በጣም ጥሩ መድረክ ስለሆነ በዛ በጣም አደንቃለሁ። ያው ከዚህ አሁን ለዓላማ ነው የመጣ ነው። የዞኑ አስተዳደርም ሲያሰባስብ ያንዳንዱ ለአካባቢው ልማት አስተዋጽኦ እንዲያደርግ በየሄደበት በየተሰማራበት ፖዚቲቭ ቀና የሆኑ ነገሮችን ወደዚህ ልማት እንቅስቃሴ የሚችለውን እንዲያደርግ በጎ ፈቃዱን እንዲገልጽ ነው። ስለዚህ ይህን ተቀብለን እዚህ ያለውን ልማት ከልባችን መደገፍ ምንችለውን ማድረግ እዚህ የሚሰሩት በጊዜያቸው በተሰጣቸው ጊዜ ይሰራሉ። ጊዜው የነሱ ነው ብሎ ያቅማቸውን ሲሰሩ ያንን አክብሮ መቀበል ለነሱ መደገፍ ነው የሚያስፈልገው። የተለያየ እንከን የተነሳ ልዩነት ላይ ይሄን አበላሹ ይሄን አሳመሩ የሚባል ነገር የለም። ማንም ሙሉ ነው የተፈጠረ የለም። ሲሰራ ተጋግዘን ሙሉ እናደርጋለን የሚጎል ነገር ካለ። ስለዚህ ሙሉ ለማድረግ አሁን የመጣው ኃይል አነስተኛ አይደለም። እናግዛቸዋለን። ትልቅ ነገር ይሰራሉ ብዬ ተስፋ አድርጋለሁ። የወላይታ ህዝብ አንድነት እጅግ በጣም አስፈላጊ ነው። ወላይታ እንደ ህዝብም የቀጠለው በውስጡ ያሉ የሚፈጠሩ ልዩነቶችንና ሊፈጠሩ የሚችሉ ፖቴንሻል ልዩነቶችን በመቻቻል በመፍታት አንድነትን በማጠናከር ነው እንደ ህዝብ በዚህ አካባቢ የቀጠለው። ከሌሎች አካባቢ ህዝቦችም ጋር በፍቅር በአንድነት ለዘመናት የዘለቀ የጋራ እሴቶችን እየገነባ የኖረው። ስለዚህ አንድነት እጅግ በጣም አስፈላጊ ነገር ነው። በአካባቢያችን የሚታዩ ስለ ወላይታ ሲነሳ የሚነሱ መልካም ነገሮች ሁሉ የአንድነት ውጤቶች ናቸው። አንድ ሰው ብቻውን፣ አንድ አካባቢ ብቻውን፣ አንድ ትውልድ ብቻውን ሰርቶ ሊያሳካ የሚችላቸው ፕሮጀክቶች ስለሌሉ ፕሮጀክቶች ከትውልድ ወደ ትውልድ የሚተላለፉ ናቸው። በአንዱ ይጀመራል፣ በሌላው ይጋመሳል፣ በሌላው ያልቃል። አንድነት ራሱ እንደ አንድ ፕሮጀክት ብናይ የሚቀጥል ግን የብዙ አካላትን ተሳትፎ የሚጠይቅ ነውና ምክክሩም ከዚህ በፊት የነበሩ መልካም እሴቶችን የበለጠ ለማጎልበት በማል ደግሞ ባለማወቅም በማወቅም የተፈጠሩ ክፍተቶች ካሉ ደግሞ ለማረም እድል ይሰጣል። ግን ሳጠቃልል በአንድነት ጉዳይ ላይ ከፍተኛ የአንድነት ችግር አለ የሚል እምነት የለኝም። በስራ አጋጣሚ ሰው በኑሮ በአካባቢው የሚፈጠሩ የተወሰኑ ነገሮች አሉ። ግን ይሄ ህዝብ በተረጋጋ ሁኔታ ሰላሙን ጠብቆ
ከሌሎች ወንድም ህዝቦች ጋር በፍቅር በመኖር ለዘመናት የዘለቀ እሴት ነው ያለው። ስለዚህ ይሄ አንድነት በሌለበት አካባቢ ሊኖር የማይችል ነገር ነው። አሁን በዚህ ዘመን በሀገራችን ላይ ከፍተኛው ችግር የሰላም ችግር ነው። በጋራ ለሰላም በመቆም ጸረ ሰላም ኃይሎችን አይቻልም በዚህ መንገድ ሄደን ለውጥ አናመጣም የማለት የተደራጀ የህዝብ መልእክት የማስተላለፍ ችግሮች ስላሉ ጸረ ህዝብ ኃይሎች ህዝብን በመከፋፈል የጸጥታ ችግር በመፍጠር በማሰቃየት የተለያዩ ችግሮችን ሲፈጥሩ እናያለን። እንደዛ አይነት ነገር ወላይታ አካባቢ የለም። 24 ሰዓት ሰው ተንቀሳቅሶ በሌላ አካባቢ በተወሰነ ደረጃ የጸጥታ ችግር ባለበትም አካባቢ የኖረ የሚሰራ ሰው ወደዚህ አካባቢ ሲመጣ ተረጋግቶ አድሮ ውሎ የሚሄድበት ለመኖርም የሚመርጥበት አካባቢ ነውና እንደውም አንድነት ችግር አለ የሚል ነገር እንደ ግሌ እኔ ብዙ የሚቀበለው ነገር አይደለም። ውስንነት ሊኖር ይችላል። ሰዎች ስለሆንን ሰዎች ኢንተረስት አላቸው፣ ፍላጎቶች አላቸው። የፍላጎቶች ግጭቶች የሚፈጥሩት ነገር ሊኖር ይችላል የሚል እምነት ነው። እኔ እንግዲህ ከወንድሞቼ ከኔ ቀድሞ ከሰሩት ወንድሞቼ ያልተጠናቀቁና ከነሱ የተቀበልኳቸው ፕሮጀክቶች ነበሩ። በዞን ደረጃ የዞን አስተዳደር ህንጻ፣ የሶዶ ከተማ የውስጥ ለውስጥ አስፋልት ስራ፣ ሌሎች በዞኑ በማህበራዊ በኢኮኖሚ እና በፖለቲካዊ መስክ የተጀመሩ ፕሮጀክቶች ነበሩና ከዞኑ እንደ አዲስ ከሰሜን ኦሞ በኋላ ከተቋቋመ ጊዜ ጀምሮ ከነማሞ ጎዴቦ በኋላ ክቡር ፍራዋልታይ አማኑኤል ቶሮ ኃይለ ብርሃን ዜና ቀጥሎ ነው እኔ አስተዳዳሪ የሆንኩትና ከእነሱ የጀመሯቸውን ስራዎች የተወሰነ እንዲጠናቀቁ ያደረኩበትና እንደገና ደግሞ በኔ ጊዜ ደግሞ ህዝቡን አስተባብሬ ያጀመሩ። ስለዚህ ያ አንድነት ህዝቡ መሪው ህዝቡን መርቶ የጀመራቸው የአንድነት ፕሮጀክቶች ነበሩ። እነዛ የሚታዩ ግን በህዝብ ስነ ልቦና ላይ የማይታዩ በባህል በቅርስ በትውልድ ላይ የተሰሩ እንደ ሊቃ ትምህርት ቤት አሁን ጎልቶ የሚነገሩ ወደ ሊቃ ትምህርት ቤት ኢሳበ ከመምጣት በስተጀርባ ያሉ የማይታዩ ጉዳዮች ወላይታ ዲቻን ወላይታን አካባቢ በአንድነት እንድንዘምር የሚያደርጉ ህዝቡን የሚወክሉ ተቋሞች የወላይታ ልማት ማህበር እንደገና እንዲቋቋም ያደረጉ ነገሮች የማይታዩ አስተሳሰቦች የአይዲያ ውጤቶች ናቸውና ስለዚህ በእኛ ጊዜ እኔ በጋራ ብቻዬን አይደለም የመራሁት እንደ ቡድን ስንመራ እንደዚህ ነበሩ። ወንድሜ አቶ ዘለቀም እዚህ ከናንተ ጋር ያለው የኛ አባል ነበረ ነግራችሁ እንደሆነ ያላቅም እና ይሄ ነበረ። ስለዚህ እኔ በግል አንድ መሪ በአንድ አካባቢ ሲሰራ ህዝብን ለመምራት እድል ያገኘ ሰው የሚሰራው ነገር የለም እና ከበስተጀርባ ያለ የማይታይ ብዙ ጊዜ መድረክ ወጥቶ በሚዲያ የማይቀር ሰፊ ህዝብ አለ። የሰፊ ህዝብ ኃይል ነው እና የሚታዩ ነገሮችን የሰራው ግን ቅድም ካነሳችሁት ሐሳብ ጋር የሚያዘው የበለጠ ከዚህ መስራት አንችልም ወይ ብንል ስናይ እንችላለን ነው። እንዳንችል ያደረጉ ነገሮች ምንድናቸው? የበለጠ አንድነታችን ከማጠናከር አንፃር የሚቀሩ ጉዳዮች መስተካከል ይገባቸዋል የሚል እምነት ነው ያለኝና የተጀመሩ በወንድሞቼ የተጀመሩ ፕሮጀክቶችን የማስቀጠል በራሴ ደግሞ ጊዜ የተጀመሩትንም ለቀጣዩ ያስተላለፍኩበት ጊዜ ነው ማስታወስ። መልካም በመጀመሪያ ሁላችንም እንኳን አደረሳችሁ ማለት ፈልጋለሁ። የወላይታ ህዝብ ከስያሜው ጀምሮ የአንድነት፣ የህብረት፣ የታላቅነት መገለጫዎች ያሉት ነው።
ስለዚህ በረጅም የወላይታ ህዝቦች ታሪክ ውስጥ የአንድነት ጉዳዮች የቻሌንጅ የሆኑባቸው ወቅቶች አሉ እንጂ ወይም ደግሞ ተፈትኖ ያለፉባቸው ወቅቶች አሉ እንጂ እንደው በጥቅሉ አንድነቶች አልነበሩም፣ አንድነት የለም በሚለው ብዙም አልስማማም። አንድነት አለ። በብዙ አንድነት ነው ህዝቡ ለዛሬ ደረሰው። ውስጥ እርስ በርስ ብቻ ሳይሆን በጎረቤት ካሉ ወንድም ህዝቦችም ጋር ጭምር በአንድነት በህብረት በመኖር ነው የምንታወቀው እንደ ህዝብም ማለት ነው። በጣም ሩቅ ቦታዎችም ድረስ ሄዶ ካሉባቸው ማህበረሰቦች ጋር ደግሞ በብዙ በአንድነት በህብረት ነው። እንግዲህ አንድነት የሚባለው ብዙ ጊዜ በአጀንዳዎች ዙሪያ ነው። አንድ የሚያደርጉት ቶፒኮች አጀንዳዎች ላይ ነው አንድነት ማውራት የሚቻለው። ጥቅል ሆኖ ዝም ብሎ ማቅረብ ከባድ ነው። ስለዚህ ከዚህ አንጻር በልማት አጀንዳ በአገር ልማት አጀንዳ ወላይታ አንድነት አጥቶ የነበረበት ጊዜ የለም። አገርን ከመጠበቅ አንጻር ልማት ከማምጣት አንጻር ከህዝቦች አንድነት ደግሞ ከሌሎች ህዝቦችም ጋር ካለ ህብረት አብሮ መኖር አንጻር ወላይታ አንድነት አጥቶ የነበረበት የለም። በእርግጥ በተወሰኑ ወቅቶች ደግሞ ልማት ላይ ዲፋይን ከተደረገ በኋላ የኔ መንገድ የተሻለ ነው፣ የኔ መንገድ ቀድሞ ያደርሳል በሚል ሰጣ ገበሬዎች ይኖራሉ፣ በአመራር በልህቃን መካከል ያሉ አሁን ያለውን መድረክ ቢሆን በጣም ጠፍቶ ያለን ወይም ያልነበረን አንድነት የማምጣት ፕሮሰስን ሳይሆን በልህቃን ጉለት በእኛ ጥፋት ምክንያት መፍጠን ይችሉ ነበሩ። ከዚህ በላይ ሊሰሩ ይችሉ የነበሩ ነገሮችን መስተጓጎሎችን ለማጥፋት ለመሄድ ነው። ለዚህም ቅድም እንዳልኩ ነው አንድ ሰው ዳሞታ ተራራ ለመሄድ ይስማማል። እንደ ቡድን ከተስማማ በኋላ በሶዶ በጎላ መሄድ ይቻላል፣ በዳልቦ ቀጥታ በገብርኤል አድርጎ መውጣት ይቻላል፣ በዳሞ ካለ መውጣት ይቻላል፣ ባረካ ሄዶ በጀርባ መውጣት ይቻላል ይባላል። ሰው አመራሩ ወላይታ መልማት አለባት፣ በዚህ መንገድ ማልማት ይቻላል፣ በዚህ መንገድ መውሰድ ይቻላል። እነዚህን የመሳሰሉ ነገሮች ግጭቶች፣ ፋቲጎች ነበሩ። እነዚህን ለማስተካከል ነው ያለመው። ስለዚህ በዚህ ምክንያት ይስፈነጠራል ወደፊት ብዬ አስባለሁ። ደግሞ የአንድነት የልማት ጉዳያችን ብዬ አስባለሁ። ከዚህም በፊት ለልማት ወደ ኋላ ብሎ አያውቅም። ህዝቡ ለአንድነት፣ ለፍቅር፣ ለመተሳሰብ ወደ ኋላ አይልም። የብሔሩም አፈጣጠር፣ አሰፋፈር፣ የኑሮ ልምምድም ከዚህ ጋር አብሮ የሚሄድ ነው። መልካም ቀደም ብሎ የጀመሩ ሰዎችን ያው በትውልድ ቅብብሎች ማለት በእኛ ጋር በነበረ እኔ የዞኑ አስተዳዳሪ በነበርኩበትም ጊዜ በተወሰነ መልኩ ክለቡን አጠንክረን ለመሄድ ሞክረናል። ከድቻ ስፔሲፊክ ስለጠየቀኝ የወጣቶች ፕሮጀክቶችን በጣም 5 ወረዳዎች ላይ በዛን ወቅት ያደረግናቸው አሁን ቅርብ ጊዜ ቆጥረናል። በፕሪሚየር ሊግ ደረጃ ከወላይታ ዲቻ ውጪ ከ17 በላይ ልጆች ወይ ደግሞ በመቶዎች የሚቆጠሩ በከፍተኛ ሊግ አንዳንድ ቡድኖች ላይ ብቻ 7-8 ልጆች በቀጥታ የሚሳተፉ ልጆችን ማፍራት ተችሏል። ይሄ ልማት ማህበሩ የህዝቡ ውጤት ነው። ዞን አስተዳደሩም ወስዶ ደግሞ ጫና እንዳይደርበት አጋጣሚ ሆኖ ነው። የዞን አስተዳዳሪ በነበርኩበት ጊዜ ፕሮፌሽናል እግር ኳስን ልማት ማህበር የሚያደራጅና ይዞ የሚሄድ ከሆነ በሌሎችን የልማት ጥያቄዎችን ኮምፕሮማይዝ ያደርጋል ተብሎ በቦርድ የሚተዳደር ከልማት ማህበሩ ጋር አቻ ተቋም እንዲሆንና የበላይ ጠባቂ እንድንሆን ስለነበረ እሱ ቀጥሏል። በመሃልም ቻሌንጅ እየሆነም ቢሆን አሁንም ቢሆን ጥሩ ተፎካካሪ ቡድንና የዛሬ 6-7 ዓመት እኔ በነበርኩበት ጊዜ ዋንጫ በልቶ ዛማሊክን ያሸነፈ ቡድን ዘንድሮ ለዋንጫ ደርሷል በተከታታይ ለሁለተኛ ጊዜ። አሁንም ወደሚቀጥለው ስቴፕ ያልፋል ብዬ ተስፋ አደርጋለሁ። ግን እሱ ብቻ ሳይሆን የዛኔ ኢኒሼት የተደረጉ ትላልቅ ፕሮጀክቶች ቀጥሎ ያሉ አመራሮች ደግሞ መሬት ያወረዷቸው አሉ። ማይክሮ ፋይናንስን፣ የዳሞታ ኮንስትራክሽን፣ የሶዶ ስራዎችን የመሳሰሉ ሀሳብ ብቻ የነበሩ አንዳንድ ነገሮችን በወላይታ ቴሌቪዥንን ጨምሮ ግለሰቦችን ለምነን ተቋማትን ተውሰን ያደራጀነው ቴሌቪዥን ጣቢያ ነው ዛሬ በጣም ጥሩ የመረጃ ምንጭ የሆነው ማለት ነው። ስለዚህ ተቋማትን በዘመናት መካከል ያሉ አመራሮች ያስባሉ፣ ያደራጃሉ። ቀጥሎ የሚመጡ አመራሮች ደግሞ ያስቀጥላሉ። እሺ
በወላይታ ጉተራ አዳራሽ ላይ የልማትና የመልካም አስተዳደር ጉዳዮች ላይ የጋራ ምክክር እያደረግን እንገኛለን። የዚህ መድረክ ዋና ዓላማ ያሉ አቅሞቻችንን በአግባቡ በማሰባሰብ የህዝብ የልማትና የመልካም አስተዳደር ጥያቄዎች ላይ የበኩላችን ሚና ለመጫወት ታስቦ የተዘጋጀ መድረክ ነው። በዚህ መድረክ ላይ የመገኘት እድል በማግኘቴ በጣም ደስ ብሎኛል። መድረኩ በጣም ለአካባቢው ብሎም ለሀገራችን ትልቅ አቅም የሚፈጥር መድረክ ነው። በዚህ መድረክ በዋናነት እንዴት አድርገን ያሉ አቅሞችን ሰብሰብ አድርገን እንጠቀማለን፣ በጋራ ጉዳዮች ላይ እንዴት አድርገን አንድ አይነት አቋም ይዘን እንሄዳለን የሚሉ ጉዳዮች የውይይቱ ሴንትራል ማወያያ ሀሳብ ሆነው እየቀረቡ ይገኛሉ። በዚህ መድረክ ላይ የተለያዩ የህብረተሰብ ክፍሎች እንዲሳተፉ ተደርጓል። የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ፣ የልማት በተለያዩ ኢንቨስትመንት በንግድ ስራዎች ላይ የተሳተፉ ሰዎች አሉ። በጣም ልምድ ያላቸው በፖለቲካ ዓለም ረጅም ዓመት ያገለገሉ በሀገር ደረጃ ወላይታንም ደግሞ በተለያየ ጊዜ ሲያገለገሉ የነበሩ አካላት አሉ፣ ወጣቶች አሉ፣ ምሁራን አሉ፣ የተለያዩ ተፎካካሪ ፓርቲ አመራሮች መድረክ ላይ አይቻቸዋለሁ። ስለዚህ ይሄ መድረክ አጠቃላይ ህዝቡን የሚወክል የህዝብ መልካም አስተዳደር የህዝብ ልማት ጥያቄዎች ላይ የጋራ የሆነ አረዳድ እንዲኖር አንዳንዶቻችን ከዞን ከወጣን የተወሰነ ጊዜ ቆይተናል። በግሌ ደግሞ እንደዚህ አይነት መድረክ ላይ የመሳተፍ እድል ከተወሰነ ዓመት በፊት ነበረኝ። ከዛ በኋላ በተለያዩ ምክንያቶች የመሳተፍ እድል አላገኘውምና ለእንደዚህ አይነት ሰዎች ደግሞ ተጨማሪ መረጃ ወቅታዊ የዞኑ መረጃ የምናገኝበት በዛ ደግሞ በቀረቡና የመፍትሄ አቅጣጫ ተብሎ ተቀመጡ ጉዳዮች ላይ እያንዳንዱ ሰው ከኔ ምን ይጠበቃል ብሎ ራሱን እንዲፈትሽ እድል የሚሰጥ መድረክ ነው። በዚህ መድረክ ላይ ህብረት፣ አንድነት፣ መወያየት ከዚህ በፊት የነበሩ መልካም ነገሮችን ማስቀጠል እንደ ጉድለት እንደ ስህተት የሚታዩ ጉዳዮችን ደግሞ ደምሮ ማረም የሚባሉ ጉዳዮች ጎልቶ እየተነሱ ይገኛሉ። የመድረኩም ዋና ዓላማ እሱ ነው። ልዩነቶች ሰዎች በሚይዟቸው የሀሳብ ምክንያት በተለያየ ጊዜ በተለያየ ቦታ ሊፈጠር ይችላል። ግን ደግሞ ስልጡንነት የሚባለው የተፈጠረውን ልዩነት ማኔጅ የምናደርግበት መንገድ ነው። ላለፉት ዓመታት የተፈጠሩ ልዩነቶች አሉ። በዛ ልዩነት እንደ ህዝብ የከፈልነው ዋጋ አለ፣ እንደ ግለሰብ የከፈልነው ዋጋ አለ። አሁን በዛሬው ቀን የተገናኘ ነው ልዩነቱን አብዝተን ወይ ደግሞ ከፍ አድርገን ለማሳየት ሳይሆን ከተፈጠሩ ልዩነቶች ምን ትምህርት ወስደናል፣ ወደፊት መቀጠል ያለባቸው ጉዳዮች ምንድናቸው፣ ዛሬ ላይ ደግሞ ቀብረን መሄድ የሚገቡ ጉዳዮች ምንድናቸው ብለን ለይተን አሳይመንት ይዘን ለመሄድ ነው እየተሰበሰብ ነው። ከዚህ በፊት የነበሩ መንገዶችን በደንብ ቆም ብለን የምንመለከትበት የምንገመገምበት ከዛ የሚወሰዱ መልካም ነገሮችን አሁን ካለው ነገር ጋር ደምረን የተሻለ ልማት እና መልካም አስተዳደር ለአካባቢ ህብረተሰብ እንዲመጣ የበኩላችን ሚና ለመወጣት ነው። ለችግር መቀጠል የለባቸውም ተብሎ አቋም መያዝ ያለባቸው ጉዳዮች ቀጥሎ ባለው ውይይትም ላይ ይነሳል ብለን ተስፋ እናደርጋለን። እነኚህ የጋራ አቋም ይዘን ይሄን ጉዳይ ማስቀጠል መቻል አለብን። ይሄ ጉዳይ ደግሞ ከዛሬ መድረክ መቀጠል የለበትም ብለን የምንለያቸው ጉዳዮችን ለይተን ለዛ ደግሞ ተገዢ መሆን ያስፈልጋል። አይ ቲንክ ይሄ በጣም ብዙ ሰው ለዚህ መድረክ መሳካት የዞኑ መንግስት፣ የክልሉ መንግስት፣ በተለያዩ ፌደራል ደረጃ ላይ ያሉ አመራሮች ትልቅ ዋጋ ከፍሏል። በጣም ደማቅ መድረክ ነው። ይሄ በፍጹም መባከን የለበትም ብዬ አስባለሁ። ይሄ እንደ ሌላ መድረክ መታየት የለበትም። በወላይታ ታሪክም ትልቅ መድረክ ተወስዶ ተደርጎ መወሰድ መቻል አለበት። ይሄ መድረክ ደግሞ
ልክ እዚህ ጋር የወሰናቸው ጉዳዮችን ሁላችንም ለዛ ለጋራ ውሳኔ ተገዢ መሆን መቻል አለብን። የዞኑ መንግስት፣ የክልሉ መንግስት፣ በተለያየ ደረጃ ያለን አካላት፣ ህዝቡ፣ ምሁራን፣ ተፎካካሪ ፓርቲዎች ይሄ የጋራ ህዝባዊ አጀንዳዎች ላይ የጋራ ያደረግናቸው ጉዳዮችን በጋራ በማክበር ወደፊት ማስቀጠል መቻል አለብን። ወጣቶቹን ብዙ ወጣቶቹን እያየው ይገኛለሁ። ለነሱ ትምህርት በሚሆን መንገድ መድረኩን መጠቀም አለበት ብዬ አስባለሁ። አይ ቲንክ ውይይቱ በጥሩ ሁኔታ ተጀምሯል። ስሜቱ መልካም ነው። ይሄንን በጋራ እናስቀጥልላለሁ። እንደ ጸጋ እዚህ አካባቢ ቅድም በጥናት ጽሁፉ ላይ ቀርቧል። በጣም ብዙ ጸጋዎች ያሉበት አካባቢ ነው። ወላይታ እንደ ህዝብ በተፈጥሮ ሀብት የታደለ ከሁሉም በላይ ግን ደግሞ ታታሪ የሆነ ህዝብ ያለበት አካባቢ ነው። የትም ሀገር ላይ እድገት ላይ የህዝብ ቁጥር ትልቅ አዎንታዊ ሚና ይኖረዋል። የኛ ሰው ማንኛውንም አይነት ስራ የማይንቅ ታታሪ ሰርቶ ራሱን ለመለወጥ የሚያስብ ስለሆነ ይሄ እንደ ትልቅ ጸጋ ተደርጎ ይወሰዳል። በግብርና፣ በኢንዱስትሪ፣ በቱሪዝም ሰፋፊ ጸጋዎች ተለይቷል። ይህንን ለማልማት መጀመሪያ እነኚህ ጉዳዮች ላይ የጋራ አረዳድ ሊኖረን ስለሚገባ አይ ቲንክ የዛሬ መድረክ ትልቅ አቅም ይፈጥራል ብለን እናስባለን። እያንዳንዱ ሰው እንደ ህዝብ የተለዩ ችግሮች ተለይቷል። ይህን ችግር ለማምለጥ አንድና አንድ መንገድ ስራና ልማት ነው። በዛ ላይ ባለንበት ደረጃ ላይ ምን ኮንትሪቢዩት እናርግ ብለን አሳይመንት ይዘን የምንሄድበት መድረክ ነው ብዬ አስባለሁ። በጋራ ተባብረን ከሰራን በጣም ያሉን ጸጋዎች በጣም ትልቅ ስለሆኑ ይሄን ማክሲማይዝ ማድረግ እንችላለን። እንደ ዞን እኔም ዞን አስተዳዳሪ ሆኜ ባለውበት ጊዜ የጀመርናቸው ጅምር የልማት የመልካም አስተዳደር ስራዎች አሉ። በመሀል የተጨመሩ ነገሮች ነበሩ። አሁን ደግሞ በአዲስ መልክ የታቀዱ ጉዳዮች አሉ። ይህንን ደምረን በጋራ ይዘን ከሄድን አካባቢውን መለወጥ እንችላለን ብዬ አስባለሁ።